ወደ ኋላ ተመለሰ። አሁን ደግሞ ባለፈው 1 ዓመት ወዲህ አሰብን መያዝ አለብን፣ አሰብ ሊሰጠን ይገባል የሚል ከፍተኛ ቅስቀሳ እያካሄደ ይገኛል። ይሄ እውነት አብይ እንደሚለው በቀላሉ ወደብ በጉልበት መያዝ ይቻላል ወይ? አሁን ያለው የኢትዮጵያ የባህር በር የማግኘት በጦርነት የማግኘት ዛቻ ምን አይነት መዘዝ ሊኖረው ይችላል የሚሉት አንዳንድ አደገኛ የሆኑና እኔም ይሄን ጽሁፍ እንድጽፍ ያነሳሱኝ በጣም ጉዳዮችን አቅልሎ በማግስቱ አሰብ መያዝ የምንችል የሚመስል በጣም አቅልሎ ሀሳቡን የመሸጥ ሙከራ እያደረገ ስለሆነ ያ ለህዝባችንም ለሀገራችንም ለአካባቢያችንም አደጋ ስላለው ነው። ለምሳሌ ኤርትራ 3 ሚሊዮን ሰው ያላት ኢትዮጵያ በአንድ ዓመት 3 ሚሊዮን ትወልዳለች የሚል ከዚህ በፊት በትግራይ ላይ ሲናገር የነበረው አሁንም በኤርትራ ላይ እየደገመ ስለሆነ ይሄ ደግሞ መዘዙ ከፍ ስላለ ይሄ ነገር ጠቅላይ ሚኒስትሩ በጣም አቅልሎ አውርዶ እንደሚያደርገው ሳይሆን ውስብስብና የጦርነት አውድማው እሱ እንደሚያቀለው ሳይሆን ከበድ ያለ ውጤቱም የከፋ ሊሆን እንደሚችል ለማሳየት ያህል ነው። እንግዲህ የዚህ ጽሁፍ ዓላማ የኢትዮጵያ የባህር በር ጥያቄ ትክክለኝነትን ለመጠራጠር ለመከራከር አይደለም። የዚህ ጽሁፍ ዓላማ ያ አይደለም። የዚህ ጽሁፍ ዓላማ የባህር በር ጥያቄ አግባብ ባለው ጊዜውን ጠብቆ መካሄድ ያለበት መሆን አለበት የሚል ነው። ሌላው የዚህ ጽሁፍ ይዘት ደግሞ ህጋዊና ታሪካዊ ክርክሮችን አያካትትም። ወደፊት ኤክስፐርቶች ጋብዤ ወይ ኤክስፐርቶችን ጠርተን በሰፊው ልንወያይ እንችላለን። ብዙ የህጋዊና የታሪካዊ ጥያቄዎች ስለቀረቡ እነሱ ላይ ብዙም አንልም። ለአሁን ግን የፖለቲካዊና የወታደራዊ አሰላለፍ አካሄድ ላይ የሚያነጣጥር ይሆናል ማለት ነው። እንግዲህ የዋናው ወደ ሁለት ሀገራት እንግዲህ አብይ ያለ ያለው በጦርነት ነው ወደ መያዝ እንፈልጋለን እያለ ያለው። ለዚህ ደግሞ ወሳኙ ሁለት ነገሮች ወሳኝ ናቸው። አንዱ የሚዋጉበት ምክንያት ኮዝ ኦፍ ዋር በጣም ወሳኝ ነው። ሁለተኛው ደግሞ የኃይል አስተላለፉን የኃይል አቅም ማየት አስፈላጊ ሆኖ ይታያል። ኢትዮጵያ በአብይ እያቀረበ ያለው ለዚህ ጦርነት ዓላማ ምንድን ነው ብሎ ሲያስቀምጥ የባህር በር በጉልበት ማስከፈት የሚለው ላይ ነው እያመዘነ ያለው። ኤርትራ ደግሞ የሉዓላዊነት ነው እያቀረበ ያለው። ለአብይ ወደዚህ ጦርነት ከገባ ማሸነፍ ግዴታ ነው። ካላሸነፈ በስተቀር አሰብን መያዝ አይችልም። አሰብን ካልያዘ በስተቀር የጦርነቱ ድል ከቦታው አይደርስም። ለኤርትራ ደግሞ ትልቁ ነገር የግድ ማሸነፍ የለባትም። ራሷን ተከላከላ መትረፍ ስለሆነ የሉዓላዊነት ጥያቄ ስለሆነ መትረፍ ከቻለች ራሱ እንደ ድል ትቆጥረዋለች ማለት ነው። ሌላ መስፈርቶች የዚህ ጦርነት ውጤትና የዚህ ጦርነትን ርዝመት የምንመዘምንበት 4 መስፈርቶች ይኖሩናል። 5 መስፈርቶች ይኖሩናል። አንደኛው የወታደራዊ ኃይል ጥንካሬ፣ ሁለተኛው የማህበራዊ ድጋፍ፣ የኢኮኖሚ ጥንካሬ እና የዲፕሎማሲ ድጋፍ ናቸው ማለት ነው። አብይ አሸንፎ ሉዓላዊነት ለመያዝ በእነዚህ በ5ቱ መስፈርቶች የበላይነት ማግኘት መቻል አለበት። ኢሳያስ ከጦርነቱ ለመትረፍ ደግሞ የግድ ባያሸንፍም በእነዚህ የተወሰነ ያህል አቅም ሊኖረው ይገባል ማለት ነው። የወታደራዊ አቅምና አቋም ካየን የኢትዮጵያ መከላከያ ሰራዊት በአግባቡ መገምገም አስፈላጊ ነው። ምክንያቱም አብይ ነገሮችን አቅልሎ ወደ ጦርነት እየገፋን ስለሆነ ጀነራሎቹም ደግሞ እያወቁ እነዚህ የጦር መኮንኖች ላለፉት 7 ዓመት ከዛ በፊትም ከአንዳንዶቹ ጋር እንታወቃለን የኢትዮጵያን ወታደራዊ አቅም በደንብ የሚረዱ ናቸው። ሆኖም ግን ካለባቸው ፖለቲካ ጫና የተነሳ ህዝብን ሊያሳስት የሚችል መረጃ እየሰጡ ስለሆነ በጥንቃቄ መያዝ ያስፈልጋል። ባለፉት 7 ዓመታት የኢትዮጵያ መከላከያ አቅምን ስንገመግመው ይሄ ጦር እንደሚታወቀው ከህወሓት ኢህአዴግ የአማጺ ጦር ወደ ብሔራዊ ጦር የተቀየረ ነው።
የዛሬ 7 ዓመት ለውጥ ከመጣ በኋላ ሪፎርም የሚባል ስራ ተጀመረ በዚህ ጦር ላይ። ሪፎርም ሲጀመር የህወሓት የተባሉ ጀነራሎችና የተለያዩ ኦፊሰሮችን ከማስወጣት ያለፈ በቂ የሆነ ሰዎችን ከማስወጣት ያለፈ በቂ የሆነ መልሶ የማደራጀት የኢንዶክትሪኔሽን የመከላከያ ፖሊሲ ሪፎርም አልተደረገለትም። ይሄ ሳይደረግለት ወደ ትግራይ ጦርነት ተገባ። ወደ ትግራይ ጦርነት ሲገባ እንግዲህ ዓላማው ግልጽ ያልሆነ በቂ ሪፎርም ያልተካሄደለት ጦር ነው። በቂ ሪፎርም ስንል የኢህአዴግ ጦር ሁለት ዓላማ ነበረው፣ ህገ መንግስቱን ማስከበርና አብዮታዊ ዲሞክራሲን ማስከበር። አብይ ወደ ብልጽግና ሲመጣ ያንን የሚተካ የመከላከያ ፖሊሲ ሳይዝ ነው የመጣው። ወደ ትግራይ ጦርነት ሲገባ ውዥንብር ነው የተፈጠረው። በዛ ውዥንብር ውስጥ በተለይ ደግሞ በ2 ሳምንት ውስጥ መቀሌን ያዝን ይበሉ እንጂ በመልሶ ማጥቃት በአመፅ መልሶ የማጥቃት ህወሓት ባደረገው ከፍተኛ ጉዳት ነው በኢትዮጵያ መከላከያ ላይ የደረሰው። ብዙ ሰው የወደሙ ታንኮች እና ሌሎችን የሚያየው ብዙ የመስመራዊ መኮንኖች አዋጊ የሆኑ ብዙ መኮንኖች አብዛኛው የተጎዳበት እና እስከዛ ወዲህም አልተተካም። ይሄ ሳይተካ የትግራይ ጦርነት በፕሪቶሪያው ስምምነት ለጊዜው ከተገታ በኋላ ጦርነቱ አልቆመም። መጀመሪያ ሪፎርም ያልተደረገለት ከዛ በኋላ ደግሞ ለማገገም ጊዜ ያልነበረው መከላከያ ወደ ኦሮሚያና አማራ ውስጥ ሰፊ ጦርነት ውስጥ ገባ ማለት ነው። ላለፉት 3 ዓመታት በክልሉ ሁለት ሰፋፊ የሀገሪቷ 2/3 በሚሆነው ምድር ላይ ሰፊ ጦርነት ውስጥ በመሳተፉ ከትግራይ ጦርነት በኋላ ማገገም አልቻለም። ፖሊሲውን ማስተካከል አልቻለም። በትግራይ የወደመበትን የሰው ኃይል በተለይ ደግሞ የማዕከላዊ መኮንኖችን ሳይተካ ወደ ኦሮሚያ ገባ፣ ወደ አማራ ገባ። ወደ አማራና ወደ ኦሮሚያ መግባት ደግሞ ሌሎች ተጨማሪ ችግሮችን አመጣበት። በተለይ ደግሞ በዚህ ክልሎች የሚካሄዱ ጦርነቶች ብሔር ተኮር ከመሆናቸው የተነሳ መከላከያው ደግሞ በአብዛኛው ከነዚህ ሁለቱ ክልሎች የመጣ በመሆኑ በሁለቱ ክልሎች መከላከያ ውስጥ የሁለቱ ክልሎች አስተዋጽኦ ፕሮባብሊ ከ60 እስከ 70% ይሆናል። ይሄ ሰፊ የሆነው የመከላከያ የሰው ኃይል ለዚህ ብሔር ተኮር ለሆነ ግጭት ተጋላጭ መሆኑ የውስጥ የብሔር ክፍፍል አደጋ አድርሶበታል። ሌላው ጦሩ ላለፈው 7 ዓመታት ማብቂያ ለሌለው እና በጣም ረጅም አድካሚ ለሆነ የውስጥ እርስ በርስ ጦርነት ላይ መሳተፉ እንዲደክም፣ እንዲሰላች፣ ኤግዞስት እንዲያደርግ አድርጎታል ማለት ነው። ስለዚህ ባለፉት 7 ዓመታት ውስጥ በቂ ሪፎርም ያልተደረገለት ከፍተኛ ጉዳት የደረሰበት አቅሙ የዛለ መከላከያን ይዞ ነው የጦርነት ወጃ የጦርነት ፉከራ ውስጥ አብይ ያለው። አብይ ከመከላከያ ጀነራሎችም ከፖለቲካ አመራሩም በዚህ ላይ ጥያቄ በተደጋጋሚ ይነሳለታል። በተለይ በውስጥ ስብሰባዎች ሲነሳለት፣ በፓርላማ ሲናገር እንደምታዩት፣ በሚዲያ ሲናገር እንደምታዩት ጥያቄው ወደ ጎን ለመግፋት እኛ እንደ የድሮ ዘመን ጦርነት አንዋጋም፣ ዘመናዊ ጦርነት የምንዋጋው የጨበጣ ጦርነት አይደለም የምንዋጋው ይላል። ይህ ማለት ነው የአየር ላይ ጦርነት የድሮኖች እና የአየር ኃይል ጦርነት የምንዋጋው ይላል። ከዛ አንጻር የኢትዮጵያ አየር ኃይልን አቅም ወይ የኢትዮጵያ አየር ኃይል የበላይነት እውነት ውጤት ሊያመጣ ይችላል ወይ፣ ይህን ጦርነት አሸንፎ አሰብን ለማስያዝ ያስችላል የሚለውን የሀገራችን ዜጎች በጥንቃቄ ማየት ይገባቸዋል። ኢትዮጵያ አየር ኃይል ከኤርትራ እንደሚበልጥ ሁሉም ያውቃል። ኢትዮጵያ ድሮኖች በተለይ በኢሚሬት ድጋፍ እንዳላትም ይታወቃል። ግን የኤርትራ አየር ኃይልም ባዶ አይደለም። የሱዳን አውሮፕላኖች ኤርትራ ላይ እንዳሉ ይታወቃል። ለዚህ ብዙ ማስረጃዎች አሉ። ባለፈው ሳምንት ለምሳሌ ሀሜቲ የሱዳኑ አማጺ የሚመራው ጀነራል የአልቡርሃን ጀቶች አስመራ ስላሉ እመታለሁ የሚል ዛቻ ውስጥ የገባበት ሁኔታ እንዳለ ማየት ያስፈልጋል። ሌላው ድሮን ነው። የድሮን ጉዳይ
አብይ በጣም አጋኖት ስለሚሄድ ረጋ ብሎ ማየት አስፈላጊ ነው። እውነት ነው፣ ድሮን በዘመናዊ ጦርነት ውስጥ ከፍተኛ ሚና አለው። ዲሳይሲቭ ሮሎች ይኖሩታል። ግን ድሮን ብቻውን ያለ ጠንካራ እግረኛ፣ ያለ ጠንካራ ሜካናይዝድ፣ ያለ ጠንካራ ሞራል ያለው የጦር ሰራዊት ጦርነትን አሸንፎ የአንድን ሀገር ክልል ቆርጦ ለማቆየት ያስችላሉ የሚለውን ጥንቃቄ ማየት ያለብን። የሌሎች ሀገር ተሞክሮ ስናይ ለምሳሌ የመን ላይ ብንወስደው የኤሚሬትስ የሳውዲ አየር ኃይሎች ለአመታት ሁቲ ሲቀጠቅጡ ነበር። እነዚህ ሁለቱ ሀገሮች እንግዲህ የአሜሪካንን የተርኪን የሁሉ አሉ የሚባሉ አውሮፕላኖች እና ድሮኖች ያላቸው ናቸው። ከሁለት 3 ዓመት 4 ዓመት ቅጥቀጣ ድብደባ በኋላ ሁቲን ሳያሸንፉ ነው የተመለሱት። እዚህ ላይ በደንብ መጠንቀቅ ያስፈልጋል። ኢትዮጵያ ውስጥም ቢሆን ከትግራይ ጋር የተደረገው ጦርነት ላይ ድሮን ከፍተኛ ሚና ነበረው። ሆኖም ግን ህወሓት ወይ ቲዲኤፍ ባደረገው የመልሶ ማጥቃት ላይ የድሮኖቹ ሚና በጣም ውስን ነበረ። ወደ ሸዋ ሜዳ ከመጡ በኋላ ነው ብዙ ውጤት ያመጣው። ስለዚህ በድሮን ብቻ ተማምኖ ጠንካራ ሞራል በሌለው፣ በውስጥ ክፍፍል ባለው፣ በቂ ሪፎርም ባልተደረገለት የፊት ለፊት አዋጊ የሆኑ ኦፊሰሮች በተመናመኑበት ጦር መሄዱ አዋጭ ነው ወይ የሚለውን መጠያየቅ ያስፈልጋል። ሌላው የኃይል ጥምረትና አሰላለፍንም ማየት ይገባናል። ይህ ጦርነት በተለይ በዘመናዊ አሁን ባለፉት 10-20 ዓመታት በዓለም ላይ የተደረጉ ያሉ ጦርነቶች በሁለት ተዋጊ ቡድኖች ብቻ አቅምና ጥንካሬ ስትራቴጂ የሚወሰኑ አይደሉም። አሁን የሚደረጉ ጦርነቶች በብዛት ብዙ የተለያዩ ኃይሎችን የውስጥና የውጭ የጎረቤት የሩቅ ሀገር የሚያሰልፉ ናቸው። ስለዚህ በኢትዮጵያና በኤርትራ መካከል ጦርነት የሚፈነዳ ከሆነ በኢትዮጵያ መከላከያ እና በኤርትራ መከላከያ ብቻ የሚደረግ ጦርነት ሆኖ መታየት የለበትም። ብዙ ጊዜ ሰዎች ከባድመ ጦርነት ጋር ሊያነጻጽሩት ይሞክራሉ። that is totally wrong። የኤርትራ እና የኢትዮጵያ የባድመ ጦርነት ጊዜ ኦልሞስት ኤክስክሉሲቭሊ ጦርነቱ የተካሄደው በኢትዮጵያ መከላከያ ኃይል እና በኤርትራ መከላከያ ኃይል መካከል ነበር። አሁን ግን እንደዛ አይደለም። ሁለት ለየት የሚያደርጉት ነገሮች አሉ። አንደኛ የአማጽያን ሚና ነው። ሁለተኛው ደቦ ሆኖ የሚመጡ ሀገራት ሚና ነው። የአማጽያን ስናይ በተለይ ኢትዮጵያ ውስጥ ያሉ አማጽያን የሚኖራቸው ሚና ቀላል አይደለም። የትግራይ ኃይሎች አሁን ግልጽ በሆነ መልኩ ከኤርትራ ጋር እንደሚያብሩ ግልጽ እየሆነ እየመጣ ነው። ይሄ ሚስጥር የሚደባበስም አይመስለኝም። በግልጽ እየመጣ ተገፍተውም በተለያየ ምክንያት ወደዛ እየሄዱ ነው ያሉት። የኤርትራና የትግራይ ኃይሎች ጥምር የሚናቅ አይደለም። ለረጅም ጊዜ ልምድ ያላቸው በዚህ አካባቢ ላይ የረጅም ዓመታት የውጊያ ልምድ እንዳላቸው መረዳት ያስፈልጋል፣ ማስታወስ ያስፈልጋል። ሁለተኛው ደግሞ ሁለቱም በህይወት የመትረፍ የሞት ሽረት ጦርነት የሚያደርጉት they will conduct and they are preparing for an existential war። ይሄን ጦር ከተሸነፍን እንደ ድርጅት እንደ አመራር እንጠፋለን የሚል ስለሆነ ይሄ ራሱ የሚኖረው ኤሌመንት እንዳለ መረዳት ያስፈልጋል። ከዚህ የተነሳ ይሄ ውጊያ ረጅም ዓመታትን ሊወስድ እንደሚችል ወይም ደግሞ በቀላሉ ሁለቱን በቀላሉ ማየት አያስፈልግም። ሌላው የፋኖና የኦኤልኤ ሚናም መርሳት አያስፈልግም። እነዚህ ሁለቱ በአማራና በኦሮሚያ ክልል የሚንቀሳቀሱ ኃይሎች በቀጥታ ከኤርትራ ጋር ተሰልፈው ላይዋጉ ይችላሉ፣ ያንን ግልጽ ላያደርጉ ይችላሉ። ሆኖም ግን መከላከያ ከነኚህ ክልሎች ተስቦ በሚንቀሳቀስበት ጊዜ ያን እድል ተጠቅመው የጦርነት ዓላማቸውን ለማሳካት እርምጃ በመውሰድ በአብይ አገዛዝ ላይ ጫና የመጨመር አቅም እንዳላቸው መገንዘብ ያስፈልጋል። ሁለተኛው የሌላ ሀገራት ደቦ፣ ቅድም እንዳልኩት ዘመናዊ ጦርነቶች፣ የአሁን ጦርነቶች በሁለት ተዋጊ ኃይሎች በባድመ ጊዜ እንዳደረግነው በሁለት ተዋጊ ኃይሎች ብቻ የሚካሄድ አይደለም። በቀጥታ ራሱ የሚሳተፉ ብዙ ኃይሎች ይኖራሉ። ለምሳሌ ኦልሬዲ ኢትዮጵያ የሱዳን ጦርነት ቲያትር ውስጥ እየተሳተፈች ነው ያለችው። ይሄ ጦርነት ሲከፈት የትግራይ ኃይልም አለ እዛ ውስጥ።
ይሄ ጦርነት ሲደረግ የሱዳንን ውስጥ የሚካሄደው ጦርነትና ኢትዮጵያ ውስጥ የሚካሄደው ጦርነት የመቀላቀል ሚና ይኖረዋል። ሌላው የደቦ የሚወጡ ሀገራት አሉ። ኤሚሬት በቀጥታ ከኢትዮጵያ ጎን እንደምትሰለፍ ይጠበቃል። ግብፅና በተወሰነ ደረጃ ሳውዲም ከኤርትራ ጎን የሚሰለፉበት እድል ይኖራል። ሌሎች ሀገሮችም እየተሳቡ የሚመጡበት እድል ይኖራል። እንደ ዱር ቢሆን ሁለት ኃይሎች እንደ ሁለት ጎረምሳ ተታግለው በጉልበት የበለጠ በስልት የበለጠ መጨረሻ ላይ ያሸንፋል። ከዛ የአሸናፊ ተሸናፊ ድርድር ተደርጎ ሰላም ይመጣል። አሁን እንደዛ አይደለም። የአንደኛው ተፋላሚ ኃይል አቅም መመናመን ራሱ ለድል ሊያረጋግጥ እንደማይችል መጠንቀቅ አስፈላጊ ነው። ይህን ምለው ምንድነው አብይና አንዳንድ ከሱ ተቀብለው የሚያስተጋቡ ሰዎች የኤርትራ ጦር አመራር አርጅቷል፣ ሀገሪቷ ትንሽ ነች ምናምን የሚሉ ነገር አለ። ይሄ የተሳሳተ ነው። የራሻና የዩክሬን ውሰዱ። ራሻ በሁለት ሶስት ሳምንት ውስጥ ኪየቭን ይዛ የጦርነት ዓላማውን ለማሳካት ነበር ጦርነቱ የተጀመረው። ከ4 ዓመት ወዲህ አሁን ያ ጦርነት ከተጀመረ 4 ዓመት ቀጠለ። ምክንያቱም የምዕራብ ኃይሎች ተሳተፉበት። ምንም እንኳን ዩክሬን እና ራሻ በኃይል ሲነጣጠሩ ዩክሬን በጣም ደካማ ብትሆንም ጦርነቱ ግን ሌሎች ደቦ ስለመጡላት ማራዘም ራሷን ተከላክላ ማራዘም ችላለች። ቅድም የሁቲነት ጠቅሼዋለሁ። ሊቢያ ውስጥ፣ የመን ውስጥ፣ ሱዳን ውስጥ ያለውን ኃይል ብትወስዱት የሱዳን መከላከያ ኃይል በአቅም ከአርኤስኤፍ ወይም ደግሞ ከሚሊሻዎቹ ጠንካራ ነበረ። ሆኖም ግን የአርኤስኤፍ በሚሰጣት ድጋፍ ጠንካራ ከመሆኑ የተነሳ እስካሁን ያ ጦርነት ሳያልቅ ተራዝሟል ማለት ነው። ስለዚህ ወደ ኢትዮጵያም ስንመጣ ወደ ኢትዮጵያና ኤርትራም ስንመጣ የአብይና ኢሳያስ የኢትዮጵያና የኤርትራ ወታደራዊ ቁመና ብቻ አይደለም ለዚህ ጦርነት የሚወስነው። የዚህ ጦርነት መስፋት እድሉ ትልቅ እንደሆነ መረዳት ያስፈልጋል። ከዚህ ጋር ተያይዞ የጦርነት አውድማው መስፋትም መገንዘብ ያስፈልጋል። መቀየሩ ራሱ ከዚህ በፊት በኢትዮጵያና ኤርትራ መካከል የተደረጉ ሁለት ጦርነቶች ከወሰድን በደርግ ጊዜ የተደረጉትን ከወሰድን በኢህአዴግ ጊዜ የተወሰዱትን ከወሰድን በአብዛኛው ከኢትዮጵያ መካከል በራቀ ስፍራ ላይ ነው ውጊያ የተካሄደው። በደርግ ጊዜ በአብዛኛው በኤርትራ ምድር በኤርትራ ቆላማ አካባቢ በአፈበት በሌሎች አካባቢ ነው ከፍተኛ ጦርነት ሲደረግ የነበረው። በ98 ዝቅ ብሎ በትግራይና በኤርትራ ድንበር ላይ ባድመ፣ ሽራሮ አካባቢ ነው የተካሄደው። አሁን ደግሞ ጦርነቱ ከዛ ወደ ፊንፊኔ ዝቅ እያለ ነው የሚመጣው። ምክንያቱም የትግራይ ኃይሎች ከኤርትራ ጋር የሚሆኑ ከሆነ ጦርነቱን ልትጀምር የምትችለው ሜይቢ ቡሬ ላይ በአፋር በኩል ነው ወይም ደግሞ በመተማ በኩል። እነዚህ ደግሞ ወታደራዊ ኤክስፐርቶች እንደሚናገሩት ለጦርነት ከባድ ነው የሚያደርገው። በአፋር በኩል ያለው ሙቀትና መልክዓ ምድር በቀላሉ ለመግፋት አስቸጋሪ እንደሆነ በተለይ አሁን በ98 እስከ 2000 የተደረገው ጦርነት ላይ ከፍተኛ ጉዳት የደረሰው በኢትዮጵያ መከላከያ ላይ በዛ በኩል መሆኑን ብዙዎች የሚናገሩት ነው። አይ ቲንክ ጀነራል ባጫም ከዚህ በፊት ሲናገር ሰምቼዋለሁ። ሌሎችም ሰዎች የሚናገሩት ነው። በመተማ በኩል የሚደረገው ከሆነ ቀላል አይሆንም። በሱዳን ውስጥ ያለ የትግራይ ጦር አለ፣ የሳፍ ወይም ደግሞ የቡርሃን ጦር አለ። ስለዚህ ጦርነቱ ራያ ወይ ከራያ በታች ላይ የሚካሄድ ነገር ነው። ይሄንን የማነሳው የዚህን ጦርነት ውስብስብነት ኤርትራ ያሸንፋል፣ ትግራይ